ወጣቶች የሰደበች በራስ መተማመን የሌላት ባዶ የሆነች በእድሜ ትልቅ ሴት በጭንቅላት ትንሽ የሆነች እውነቱን ልንገር የልጆቿ እኩያ ሆነ ገብተህ ከሷ ጋር እንኳን እኔ ሌላ ነገር ባታረግ እንኳን ከሷ ጋር መተኛትህ የሚያኮራ ሳይሆን ዘላለምህን የሚሰብርህ የሚያሸማቅቅ ነገር ነው። አሁን ከሷ ጋር ኩይኒ ወዳጅ ሰላም ብያለሁ ቤተሰቦች ሌላችሁ ሰላም ነው። ይቅርታ ኩይኒ እኔ በዚህ ደረጃ ልክ ስትናገር አብሬያት መተኛቷን እርግጠኛ ነሽ? እኔ እኮ የሚገርመኝ ነገር ይሄ ነው። እኔ አመኔ እሱን እኔ ኩይኒ አንድ ነገር ልነግርሽ ነው። እኔ ይኸውልሽ እዚች ምድር ላይ ለሁለተኛ ጊዜ እድል የተሰጠኝ ሰው ነኝ በእግዚአብሔር ዘንድ። እኔ ዛሬ ላይ ልመጻደቅ ምናምን ፈልጌ አይደለም፣ እውነቴን ነው የምነግርሽ። ማርያማዊት ማለት ለኔ ማርዬ ማለት የእግዚአብሔር ለኔ ስጦታዬ፣ ደስታዬ፣ የክፉ ቀኔ ከፍቅረኛሞችም አልፎ በጣም በቃ ለኔ ምን ብዬ ልንገርሽ፣ በቃ በጣም በቃ ማዝንላት ልጅ ነች። ከፍቅር በላይ ራሱ ማዝንላት ልጅ ነች። በቃ ማለት በዚህ ደረጃ ልክ እሷን ለማስቀየም ራሱ አቅሙ የለኝም። አይደለም እኔ ተይው በዝሆኔ አትዩ እንደው ሌላ ሴት እንኳን ላይበት ማልችልበት ልቦና የፈጠረችልኝ ማለት ለኔ ማርዬ ነች። ስለዚህ በዚህ ደረጃ ማከብራትንና ማፈቅራትን ሴት ትቼ ሌላ ሴት ጋር መሄድ አምላኬን ማስቀየም። እኔ ሰዎች ይቀየሙኝ ብዙ ሰዎችም ማስቀየም የሚሆን ይችላል፣ በስተትም ባለማወቅም ምናምን ላረግ ይችላል፣ ላስቀየም ይችላል። ማርዬን ግን በዚህ ደረጃ ግን ላስቀይማት ግን የምችል ሰው አይደለሁም። በዚህ ደረጃም ደግሞ እኔ ቆሻሻም ባለጌ ሰውም አይደለሁም። አሁን በሜላት የተነሳ እኔ ሜላትን የሷን ስለ ሜላት ስለተናገርኩ ልዕልቲ አውጥታ ፎቶ የለጠፈች ኖ ስለተቀላቀልክ ምን አገባ? ይኸውልህ እኔ ልንገር መርሃዊ አንተ ወንድ ነህ ገባ? አንተ የመጣህበት ኮንቴንት ሌላ ነው። ምን አገባ? ስለዛ ቤት ሐሳብ መስጠት አትችልም። ለልጆቿ ማትሆን ለአንተ ያልሆነች ሴት ለልጆቿ ያልሆነች ሴት ሀውካም አንተ እዛ ቤት ገብተህ ሐሳብ የምትሰጠው ምን አገባ? እኔ እኮ እንዳጋጣሚ እኮ ሰቦይ ነው ያስገቡኝ እኮ ዞዬ ነው ሰቦ ያስገባኝ። እኔ ደግሞ አሁን ለምሳሌ ኪዩንን በአካል አሁን ስለ ባርባራ ተናገር ብትይ ባርባራን በአካል አውቃታለሁ። አሁን እኔ እዚህ ጋር ባርባራ እንደዚህ ነች ብሎ አንድ ሰው ወጥቶ ቢናገር እኔ ቆምላታለሁ ለባርባራ። ምክንያቱም ባርባራን በአካልም በምንም ስለማውቃት ባርባራ በማውቃት ልክ ቆሜ ታገልላታለሁ። ለምን እህቴ ነች፣ የቅርብ ጓደኛዬ ነች፣ አካባቢ ላይ ማውቃት ሰው ነች። ባርባራ ማለት ለኔ ሕክምና ድረስ መጣ የጠየቀችኝ፣ ያየችኝ፣ የጎበኘችኝ በጣም መስኪን ንጹህ ሰው ነች። አሁን ለባርባራ ወጥቼ ብታገልላት መጥፎ አያስብለኝም። ሜላትን በዛ ደረጃ ባወቅኳት ልክ ነው እንጂ ስለ ሜላት የተናገርኩት ሜላትን ጥግ ድረስ አውቄያት ነው የተናገርኩት ማለት አልችልም። ኖ በሜላት በኩል አይደለም። እኔ በሜላት ኦፍኮርስ መናገር አለብህ እንዴ። የእናት አባታችን ገዳይ እኮ አይደለችም ሁላችንም ባንዴ የምንናገራት ገባ? አዎ እሱን ነው የምልሽ ገባሽ? የልዕልቲን አጀንዳ ላይ ስለማውቀው ሳይውል በርሃይ ሳምሪ ምናምን ብለህ የተናገርከው ነው እንጂ የሜላትንማ ደግ አደረክ። ልክ ነህ እኮ ሁላችንም በጋራ መጥራት ይችላል። ኩይኒ ምን አለ መሰለሽ አሁን ለምሳሌ እዚህ ጀርመን ላይ እኮ ማለት ከምሬ ነው የምነግርሽ ሲሪየስሊ ሳምሪና ፋኒ እኔ ከቲክቶክ በፊት ነው የማውቃቸው። እኔ ቲክቶክ ምንም ዕውቀቱ ሳይኖር ሚዲያውንም ሳላውቀው እኔ እንደ ጓደኛ አዘ ፍሬንድ ነው የማውቃቸው። ስለዚህ ስለ ሳምሪ ስትጠየቅ እንደ ማንኛውም ሰው ከተጠየቁ ስለ ሳምሪ ፐርሰናሊቲዋን ነው የምናገረው እንጂ ደግፊያት ላሽቃብጥላት ምናምን አይደለም። ሳምሪ መንገድ ላይ ባገኛት የማልፋት ልጅ አይደለች፣ ጓደኛዬ ነች፣ እህቴ ነች። ገብተሻል አባባሌ? እኔ ማንንም ወክዬ ለማንም ጠበቃ ሆኜ አይደለም ለሳምሪ ንጹህ ሰው ነች፣ ጥሩ ሰው ነች አልኩት። ሳምሪ የራሷ ችግር ሊኖርባት ይችላል በራሷ ነገር። ስለዛ ግን እኔ መናገር አልችልም። ግን በማቃት ደረጃ ልክ በማቃት ጥግ ልክ ለሜላት እንደቆምኩላትና እንደተናገርኩ ለሳምሪም እንደዛ ነው የተናገርኩት እንጂ እኔ ለማንም አሽቃብጬ ምንም ፈልጌ ማንም እንዲወደኝ ለመመለስ ምናምን አይደለም። እኔ እግዚአብሔር ይመስገን ይሄ ቲክቶክ ይሄው አመት ካስታወሽ ኩይልዬ ስንደዋወል በውስጥ የዛሬ አመት ነው ስንደዋወል የነበረው። እሺ ዳንክሽ አመሰግናለሁ አመሌ። እሺ ስኳር አመጣለሁ። እሺ ዳንክ። እሺ እና እኔ ኩይልዬ የዛሬ አመት ነው እኔና አንቺ በስልክ ስናወራ የነበረው። አሁን ዳንክ ዲያ የዛሬ አመት ነው በስልክ ስናወራ የነበረው። ኦኬ እስካሁን ድረስ ሆዴ ከውስጣቸው አልወጣሁም፣ ከአፋቸው አልወጣሁም። አመት ሆነኝ። አሁን እንቁርቲ ምን መሰለሽ ይሄን አጀንዳ ለዞዬና ለእንትና ደግፈዋል እንደዚህ ብሏል ብላ የድሮ ፎቶ አውጥታ ቫይራል እንዲወጣ አደረገችው። እንቁርቲ ምን መሰለሽ በቀል ነው ያዘችው።
አሁን እኔ ደግሞ ጭራሽ ይሄ ነገር አሁን ሆዴ ሊመለስ ነው እንዴ? ትናንትና እኔና ማርዬ አብረን ነው ያልነው። እኔና ማርዬ እኮ ሁሌም እኮ አብረን ነው ያለነው እኮ። ነገሮች እስክናስተካክል የራሳችን ፕላን አለን። ፕላናችንን ይዘን ስንመጣ ለህዝቡ እዚህ ደረጃ ደርሰናል፣ እግዚአብሔር ይመስገን ብለን አሁን እኮ አንደኛ ዓመታችንን አንቨርሰሪ እናከብር እኮ ነው። እኔና ማርዬ እኮ የሚገርምሽ ነገር አመት ሊሞላ ነው በፍቅር አንድ ቀን ሳንጣላ አንድ ቀን ሳንቀያይ። ገብቶሻል አይደል እንዴ? እኔ እኮ ማርዬ እኮ ለኔ እኮ ከፍቅረኛም በላይም እኮ በጣም እኮ ውስጥ የገባች ሴት ነች እኮ። እኔ እዚህ ጋር አሁን ማንንም ሴት ብትመጣ ዞር ብዬ የማይ ልጅ አይደለሁም እኮ። ክርስቶስን ነው የምልሽ። እንሰማለን አንፈርድም። ግን እኔ ልንገርህ፣ እኔ ታላቅህ ነኝ። እሺ እንደ ታላቅ እህትህ ማርዬም አይደለችም ህያብ ብለን ስም ያወጣንላት ስጦታ ማለት ነው። እንደማንም ሴት የራሷ የሆነ ችግርም ጉለትም ሊኖርባት ይችላል። አክብራት። ገባ? እጅግ በጣም አከብራታለሁ። እጅግ በጣም አከብራታለሁ። አክብራት። ምርጥ ልጅ ነች። ስለ እውነት ነው የምልህ። ማንም ሰው ከጎንህ ባልቆመበት ሰዓት ከጎንህ ልጆቿን ትታ አንተን ያሳከመች ምንም ዕዳ የሌለባት ናት። ቆንጆ ናት። ምንም የጎደላት ሴት አይደለች። ግን በቃ እኔ አንተ ካልክ አንተን ነው የምሰማው። አክብራት። እኔን አዳምጪኝ፣ ከምር እኔን አዳምጪኝ። ማርዬን አልኩሽ እኮ ምድርና ሰማይ ቢገለበጥ ማርዬን አሳልፌ የምሸጣት ልጅም አይደለችም፣ የምቀይራትም ልጅ አይደለችም። እንዴ ልብ ውስጥ የገባ እኮ አይወጣም እኮ። ኦልሬዲ በቃ እኮ እኔ አፍቅሬያታለሁ። በቃ ምንም የሚያስዋሻኝ ነገር የለም። ውለታዋም ሳይሆን ኖርማል በባህሪዋም በማንነቷም የምትከበር የምትፈቀር ልጅ ነች። ምንም የጎደላት ነገር የለም። ቆንጆ ነች፣ እኩዬ ነች። እግዚአብሔር ይመስገን። አሁን አንደኛ ዓመታችንን ደግሞ እናከብራለን። ነገ ደግሞ ሁለተኛ ዓመታችንን እናከብራለን። ቤተሰብ እንመሰረታለን፣ አብረን እንሆናለን። ፕላናችን። ስለዚህ አሁን እዚህ ጋር ቫይራል ወጥቶ ነው ሲሰማ ግን ለራሴ ገረመኝ። ሆዴ ሊመለስ ነው። ወዴት ነው የሚመለሰው? ሰው እንዴት ነው ከሲኦል ወደ ሲኦል፣ ከሲኦል ወጥቶ ሲኦል ይገባል? ሰው ሞቴን የተመኘልኝን ሰው እኔ እንኳን ለቲክቶክ እና ለዩቲዩብ እንኳን መሸቂያ እንኳን ብዬ ሳቢ ፈልጌ እንኳን የሆነ ብዬ ብገባ እንኳን ተመልሼ ገንዘብ እንኳን አለ ወርቅ ቢታፈስ እንኳን አይደለም ወደዛ ስራ። ያ ኦኬ እሺ ነው የምለው። ምክንያቱም እና ኩይዬ በዚህ አጋጣሚ ፎሎ ማድረግሻለሁ። እኔ ፎሎ ማንስቼ ነበር፣ የተለያየ ነገር ቪዲዮም እያየሁ ነበረ። ላንቺ መመለስ እኔ አልፈልግም፣ ምክንያቱም እኔ ስለማከብርሽ። ምክንያቱም እኔ አንዳንድ ጊዜ በጣም ይኸውልሽ የማከብራቸውን ሰዎች እንደኔ ቦስ ይኸውልህ የመጣልኝ ነገር ስላለ ነው የመጣልኝም እውነቱን ነገር ነው። እኔ ለምን ዋሻለሁ? በቃ የሆነ ቤት ውስጥ በቃ የሆነ ነገር መጣልኝ። እኔ እንደዚህ ብዬ ሚዲያ ላይ ማውጣትም አልፈልግም። እኔ አለ አንድ ነገር ሳላይና ሳልሰማው ሳይሆን ሳላይ አላው እኔ እኮ ጥፋት ካገኘሽብኝ በጥፋቴ ከነ ማስረጃ አጥተሽ ብለጥፊኝ እኮ እኔ ለመቀጣት ዝግጁ ነኝ። እስካሁንም እኮ እየተቀጣሁ ነው። ለራስህ ግን እልክልሃለሁ ከፈለክ። በቃ እስካሁን እኮ ደስ ይለኛል። እኔ እስካሁንም ድረስ እኔ በህብረተሰቡም እኮ እየተሰደብ በቃ ይሄ ምናምን ማንም ሰው እኮ እኔን በቃ በፍቅር የሚያቀኝ ሰው የለም። ሁሉም እኮ መጣ ክስክስ የሴት እንትን አሯራጅ የሴት ገንዘብ ያዥ ምናምን ማንነቴን ማንም አያውቀው። ገባሽ? ብዙ ሰዎች ብዙ ነገር ሊሉ ይችላሉ። ከተናገርካቸው ላይ አንድ ውስጥ የገባው እኩያዬ ነች። እኩያህ ማርዬ እኩያህ መሆኗን ካወቅ እናትን አትመኝም ማለት ነው። ኧረ ኔቨር። እኔ ድሮም ተመኝቼ አላውቅም፣ አሁንም አልመኝም። ክርስቶስን ነው የምልሽ። በቃ ምክንያቱም እኔ እልክልሃለሁ ለራስህ እንደኔ በጣም እና እውነት ለመናገር በጣም ተናድጄ እኔ ለሷ መላክ አልፈልግም፣ እዚህም መለጠፍ አልፈልግም። ገባ? ግን አከበርካት፣ አነስቶ ነህ ከወደድካት። በፍቅርም እኮ ሰው ይለያያል። ግዴታ ተሰዳድቦ ቤተሰብህን ብሔርህን ሰድቦ አዋርዶ አይደለም። ጨዋ ወልዶ ጨዋ። እኔ እኮ ሆስፒታል ሆኜ ልክ የ6 ሰዓት ኦፕራሲዮን ተደርጌ ይሙት ተልቶ ይሙት ይገደል ምናምን ሲፎክሩብኝ የነበሩ ሰዎች ናቸው እኮ። ገብሻል አባባ? በዛው ልክ ደግሞ ብዙን እንዳልሽው ብዙን መነካት የሌለበትን ህብረተሰብ በእኔ ምክንያት ያስረገጥኩኝ ያሰደብኩኝ ሰው ነኝ። በቃ ብዙ ሰው እኔ እርግጠኛ ነኝ። እኔ እንጃ እንደዚህ አይነት ባህሪም የለኝም፣ እንደዚህ አይነት ስራም አልሰራም። ሲጀመርም ምናልባት እሷ ልትደሰትበት ትችላለች፣ እኔ ግን አፍርበታለሁ። መታወቅ የራሱ ራሴ ያሳፍረኛል እኮ። በቃ በዚህ ደረጃ ልክ ሰዎች እየተነሱ ሲረግጡሽ ይደብረኛል። አሁን እሷም የራሷን ህይወት እየኖረች ነው ያለችው። ከኔ ጋር ምንም አይነት ኮንታክት የላትም። መሰዳደብም አቁመናል።
በዚህ ልክ ግን እንቁርት ያወጣችሁ አጀንዳ ስለሆነ እኔ ስለገባኝ ነው ዝም ያልኩት። እውነት ለመናገር እሱ አይደለችም። እኔ ሆዴ አይደለም። በእናት ዩአር መርሃዊ ሆድ ለሌለው ሰው ሆድ አንሰጥም። መርሃዊ ነው። በቃ አብሽር። ኦኬ ዩአር መርሃዊ። እኔ ልንገርህ አይደል መርሃዊ፣ በቃ አንተ ያልከውን ልስማ። ያዝኩት ለክፋት የተቀረጸ ነው ብዬ እኔ ልንገርህ፣ የምትቀመጥበት የምትገባበት ውስጥ ያየ ሰው በትክክለኛ ነው። ኤኒዌይ ግን ለራስህ ነው የምነግርህ። ኦኬ እኔ እኮ ምንም የተደበቀ ላይፍ የለኝም ኩዊንዬ። እኔ ፍራንክፈርት ላይ ስኖር እግዚአብሔር ነው የምልሽ በጣም ነፃ ሰው ነኝ። ምን አለ መሰለሽ እኔ ጣኝ ወይ ምናምን ብዬ እኮ አይደለም ማንም ሰው እኮ እዚህ ጋር ቁጭ ብዬ እኮ ሻይዘ ነገር እያደረኩ እኮ ፎቶ አንስቶ ያ ግን እኔ የሚያሳፍር ነገር ካለኝ በህይወቴ የሚያሳፍር ነገር ስሰራ ካየሽ አውጥተሽ ለጥፊ። ክርስቶስን ነው የምልሽ። እኔ እኮ እንደሱ አላደርግም፣ ግን ለራስህ ልክልሃለሁ። ስለ እውነት ነው የምናገረው። ለራስህ ልክልሃለሁ። ከዛ ውጭ ግን ያልከውን ነገር እቀበላለሁ። እዛ ቤት ውስጥ ምንም አይነት ሀሳብ አስተያየት አትስጥ። እኔ እንደ ታላቅ ነው የምነግርህ። ለምን አይፈነዱም? ለምን አይገለበጡም? ዛትስ ኖት ዩር ቢዝነስ። ስለዛ ቤት አስተያየት መስጠትም አያስፈልግም። በቃ አለቅ። ገባ? እንደ ህዝብ ነው የተሰደብነው። እንደ ህዝብ ነው እሷን ያስገደለችው ያሳረደችው ብቻ ሳይሆን ሁሉም በብሔሩ የሚጠይቃት ሴት ናት። አንተ ከእሷ ጋር ነበረ መባሉ ለራሱ ውድቀት እፍረት ነው። እህትህ ምንም በማታውቅ እህትህ የተሰደበችባት፣ በህይወት የሌለች እናትህ የተረገጠችበት፣ ዘመድ አዝማድህ ሙሉ የትግራይ ህዝብ ምን አረገ? ምንም ያልበደለው ነው። 48 ሰዓት ቁጭ ብላ አንድ ጋለሞታ ሴት ስትሳደብ የምትውል ያ ከሆነ ይኸው ማርዬ መታለች ያለሽ መረጃ ይውጣ እያለች እኔ ያለኝ መረጃ ማርዬ አንቺ ስላልሽ እኮ አይደለም እኔ ስለማቅ ነው። አለምንም መረጃ አፌን አልከፍትም። መረጃው ደግሞ ካላሳመነሽ አንቺኑ ራሱ ሊሰብርሽም ይችላል። ተፈለግሽ አንቺኑ ራሱ መልሶ አንገትሽን የሚያስደፋ ነገር ሊሆን ይችላል። በቃ ኩዊንዬ ለአውጪው እስኪ አውጪው እኔው ሁላችንም እስኪ ሰርፕራይዝ እንሁን እስኪ። እኔ ማስመሰል እኮ አልወድም። እሺ እኔ ማስመሰል አልወድም። ማስመሰል ስለማልችል ነው እንጂ ማስመሰል ብችል እዚህ ጋር እሺ አይ ምናምን እልሃለሁ፣ ግን አልችልም። በቃ ማርዬም ሆነች ማሪቱ ራሷን መልሶ የሚጎዳት ነገር በዚህ ደረጃ እኔ ያደረኩት ነገር ነው አሁን አንቺ እያወራሽ ያለሽው። አይ በቃ መረጃውን ስለካለች ትክክለኛ መረጃውን ከፈለገች ራሷን ራሱ የሚሰብራት ነገር ምንም ይሄ ውሸት ነገር አይደለም፣ እውነት። ስለዚህ ይሄው ማርዬ ያለች እኔም አለው ይሄ ነገር ሮሚ ማለት እንደምወድሽ እንዴት እንደማከብርሽ ያብዬ እኔም ሮሚዬም ስለምወድሽ ብቻ ሳይሆን ስለማከብርሽ ነው። ገባሽ? ለዛም ነው ህያብ ያልንሽ ጨዋነትሽን አንቺ ሳታጠፊ ህዝብሽ ጨዋ ህዝብ የተሰደበበት ብዙ ነገር የተዋለበት ስለሆነ ነው። እኔ ካንቺ ምንም ነገር አይቻል አቅም እንደውም እውነት ለመናገር ስርዓት ያለሽ አክባሪ፣ መልስ ማትመለሺ እንደሌላው ሰው እንደማንም ሰው የራስሽ የሆነ ችግር ሊኖርብሽ ይችላል። ነገር ግን እኔ አሁን እንደዚህ ብዬ እኔ አለምንም ነገር አፌን አልከፍትም። ያው ቦስን አልኩሽ እኮ በደንብ አዋርቼዋለሁ። በደንብ አውርተናል፣ ብዙ ነገር አውርተናል። አዎ ስለዚህ ምንድነው መሰለሽ አውቃለሁ አንቺ ምን አይነት ኢንፎርሜሽን ይድረስሽ አይድረስሽ ባላቅም ልልሽ የፈለኩት በሌላ አይነት መንገድ አይዶን ነው። ግን እኔ የቦስን ስልክ ፓስወርዱን አውቀዋለሁ። እኔ ጋር በመጣሳት ሁሌም ነው እያንዳንዱን ነገር ማየው። ገብቶሻል? የሆነ ነገር ካለ እኔ ያንን ስልክ ስለማይ ስልኩ ላይ ምንም አይነት ነገር የለም አሁን እስከማውቀው ድረስ። ግን ሌላ ነገር ካለ ግን እሱ ራሱ ይሄው አላፍም ይውጣ ካለ አንቺ ትክክል ነሽ እኮ ሴት ልጆች አሉሽ። ስለዚህ በውስጥ ላኪላት፣ ለኔም ላኪልኝ። እኔ ምንም የሚሰብረኝ ነገር የለም። እውነት ቦስ በዚህ በትክክለኛው ስልኩ ሳይሆን አይ አይደለም በዚህ እዚህ ጋር ይውጣልኝ እንጂ ህዝብ ባለበት ቦታ ነው። የት ደርሳችሁ ግን የእውነት በጣም ነው የምትዋደዱት አይደል?
እመቤቴን ኩዊን እኔ የስልኩን ፓስወርድ አውቃለሁ፣ ሁሉንም ነገር አውቃለሁ። ስልኩ ላይ ምንም አይነት ነገር የለም። ሹር ሆኜ ነው የምነግርሽ። ግን እዚህ ጋር የሆነ ነገር ካለ ይውጣ። እኔ ማየት ፈልጋለሁ። እኔንም አይሰብረኝም፣ እሱም ደግሞ ፈቃደኛ ነው። ይሄ እኮ የአንቺ ጥፋት አይደለም ኩዊን። እኔ መቼም እንደዚህ አይነት ነገር ፍጹም ማድረግ እንኳን አልወድም እኮ። በውስጥ ወይ ላኪልኝ እኔ ችግር የለውም። ላጂብ ትላክልሽ እዚህ ጋር ታውጣው ያላትን ነገር ታውጣው። እኔ ችግር የለብኝም ማለት እኔ በራሴ በባቀው ያህል ልክ ራሴ ስለባቀው ኩዊን ደግሞ ብታቀው ነገር የላኩላት ነገር ካለ አብረን ነው ፈቃደኛ ነው ይሄን ያህል። እሺ እኔ ፕራንክማ ለምን አደርጋለሁ? በዚህ ደረጃ ፕራንክ ነው ምናምን ብዬ አይደለም። እነሱ ለእርስ በርሳቸው የሚተዋወቁ ከሆነ በቃ እመቤቴን ኩዊን እኔ በደንብ እኮ ማረኝ ነው። አሁን እኮ እኔ ምንም አላልኩም። ግን የሆነ ነገር ካለ ብዬ ነው። የሆነ ነገር ካለ ስልኩ ላይ ከሌለ እንግዲህ ከሌሎች ሰዎች ጋር አይዶን ነው እሱን አላውቅም። ግን ስልኩ ላይ ምንም አይነት ነገር የለም። ቲክቶክ ላይ የሚጻፈውና ያለው ዋትስአፕ ላይ የሚጻፈውና ያለው ሁሉ ነገሩና ያለው ጭራሽ የኢሜይሉን እንኳን ፓስወርድ እኔ ነኝ ያወጣሁለት። እሱ ራሱ አያውቀውም። ገብቶሻል? እኔ የፈለኩትን ነገር ባካፕ አድርጌ እንትን ማለት እችላለሁ። እሱ ላይ ምንም አይነት ነገር የለም። ግን በሌላ መንገድ ሌላ ነገር ሰምተሽ ከሆነ ይውጣ እያለ ነው። ይሄው ፈቃደኛ ነው። እናንተ ከተዋወቃችሁ እኔ ምንም አላወራም። እውነት እናንተ ዋናው መፋቀራችሁ ነው። በቃ እናንተ አንድ ላይ እመቤቴን ነው የምልሽ። ይሄ እኔ አንድ ነገር ልነግርሽ የምፈልገው እግዚአብሔር ነው የምልሽ። ከተማመናችሁና እናንተ በዚህ ደረጃ ልክ እኔ ኩዊንዬ ብዙ ሰዎች አሁን ለምሳሌ ማሪ የማታውቀው ህይወት የለኝም። እኔ እግዚአብሔር ነው የምልሽ። እሷ የማታውቀው ህይወት አለኝ ካልሽ እኔ አላውቅም። ግን ሰዎች የሆነ ቦታ ላይ ፎቶ አንስቶኝ ቪዲዮ ቀርጾኝ ምናምን ሊሆን ይችላል፣ አላውቅም። ግን ማርዬ የማታውቀው ነገር ግን በህይወቴ ማርዬ የማታውቀው ነገር ግን እኔ ቦታ ብለህ እንትን አትበለዋ። በትክክል እኔ ሰንባይስ ቢል ማርዬ ለምሳሌ እኔ ብዙ ቦታ ጓደኞች አሉኝ፣ ብዙ ቦታ ልገኝ እችላለሁ ምናምን ገብቶሻል አባባሌ። አንቺም ግን የነበርኩበትን ቦታ የሄደን ታክስ ስለምንደዋወል ስለምታውቂ እኔ ምንም የሚያሳፍረኝ ነገር አይኖርም። እንዳልሽው ነው። ኢሜልም ኤቭሪቲንግ የምታውቂው ነገር አንቺ ነሽ። ያለችው እኮ በሌላ መንገድ እኮ ነው። አሁን ይሄ የቀን ውሎህን ሳይሆን በሌላ መንገድ ወደዛ ልትመለስ እንደሆነ መረጃ አለኝ ነው እያለች ያለችው እንጂ ሌላውን እኔ ራሱ እኮ የሰማሁት እኮ ሚዲያ ላይ ነው እኮ ራሱ እንደዚህ አይነት ነገር የሰማሁት ራሱ እኮ ሚዲያ ላይ ነው። ለራሴ እኮ ገርሞኛል ራሱ አይ ዶንት ኖ። በቃ እናንተ አንድ ላይ ከሆናችሁ፣ እናንተ ከተማመናችሁ፣ እናንተ ከተዋወቃችሁ እግዚአብሔር እስከ መጨረሻው እስከ ትዳር እስከ መውለድ እስከ መክበድ ያብቃችሁ። እኔ እኮ ትርፍ ሰው ነኝ፣ የመጣልኝን ነው እንጂ ያወራሁትኝ እናንተ እንዳትፋቀሩ ፍጹም ለሰከንድ አስቤ አላውቅም። በቃ እናንተ አብራችሁ ከሆናችሁ አቃለን የኛን እንትን እንደሆንሽ አውቃለሁ። እኔ እኮ አሁን ያው ባለፈው አውሪኝ እያልኩሽ የነበረው ለዚህ ነበረ። ምክንያቱም ስልኩ ላይ ምንም ነገር ካላገኘሁኝ በየት በኩል ምን በቃ እኔ ራሴ ግራ ገብቶኝ እኮ ምንድነው እያልኩ ነበር። ትናንትና እንደውም አብረን ነበርን ግን አስፈላጊ አይደለም መቅረጹ መለጠፉ ምናምን አልፈለግነውም። ለዛ ነው እኔ ተመልሼ የመጣው። የሆነ ምንጨራርስ ጉዳይ ነበር መጣው። ያው ለሰው ይሄ እንትን ማለት እንደዚህ ነበርን አስፈላጊ አይደለም። እኔ አብረን መሆናችንን አለመሆናችንን ገብቻል። ብዙ አይን በዛብን ምናምን። እሷም አሁን የራሷን ስራ ቢዚ ነች፣ ባይናክትል ምናምን ክሪስማስ። በዛ ላይ ደግሞ አሁን ትምህርት ተጀምራለች ምናምን። ማርዬ ሚዲያው ላይ ትንሽ ራቅ ያልኳት ራሴ ነኝ። አብረን ምንም እኔ እንዳልኩሽ ነው። እኔ ማፍርባት ልጅ አይደለችም በህይወቴ። አራንተ ብቻ አይደለም እኛም አናፍርባትም። እውነቱን ልንገር፣ አዎ ማፍርባት ልጅ አለ ምኮራባት ልጅ ነች። እኔ ለፊቷ ሆኖ ትንሽ ይከብደኛል እንጂ መናገር ስለማርዬ ተናግሬ እኔ ቃላት የለኝም። እኔ እግዚአብሔር የሰጠኝ ኪዳነ ምሕረት የሰጠችኝ ስጦታዬ ነች። በማንም ልቀይራት አልችልም። እውነቱን ልንገርህ ካንተ በላይ ህዝብ ያከበራት ልጅ ነች። በእኔ ፐርሰናሊ ከሷ በፊት ነው ማቅህ አይደለ? ካንተ በላይ ግን እሷን አከብራታለሁ። እውነቱን ልንገርህ ሁለታችሁንም አላውቃችሁ፣ ግን አንተ አውቃለሁ በሚዲያ ከሷ በፊት። እውነቱን ልንገርህ አክብራ በቃ እኔ የማውቀውን ነገር ነው
አክባሪ ናት። ዘርጣናት ይችላል ግን ህዝብ የምትነካ ሴት አይደለችም። ደግሞ አንተ እሷን ብታጣ እኔ እርግጠኛ ነኝ ሚሊዮን ሰው እግሯን ስሙ እንደሚያገኛት አውቃለሁ። ነገር ግን አንተ ነህ እንጂ ሉዘር የምትሆነው አንተን ብታጣ እሷ ሉዘር አትሆን። ይሄንን እምልህ እንዲሁ ዝም ብዬ እንትን ሳይሆን በቃ ምርጥ ልጅ ናት። ኧረ በእናትሽ እነ ልዕልቲ እዚህ ጋር ከታች ቁጭ ብላለች። አሁን ለልዕልቲ ነው አሁን አጀንዳ የምትሰጫት አይደለም። እኔ አንተ ደግሞ ነገር አትጣላ ከማንም ጋር ልዕልቲ ትወነስት ሌቦችን ከማጋለጥና ውሸታሙ ሰዎችን ከመናገር ውጪ አልፋ ተርፋ የምትደርስ አይደለችም። እኔ ልዕልቲን የቆረጨምኩባት የልጄን ፎቶ አውጥታ ስለለጠፈችብኝ ብቻ ልዕልቲን ጠልቻት ነበር ከድሮም ጀምሮ። በቃ ይሄ ነው የሚያጣላል። ከልዕልቲ ጋር የሚያጣላል ጉዳይ የልጄን ፎቶ አውጥታ መሳቂያ መሳለቂያ አርጋኛለች። ልጆቿን እኔ ግን ቪዲዮ ተልኮልኛል። የልጆቿን እኔ ባለጌ አይደለሁም እንደሷ ማለት ልጆቿ የሚታፈርበት አይደለም። እኔ ለልጅ ክብር አለኝ። እኔ ልዕልቲን እውነት ነው የምልሽ፣ ልዕልቲ በምሰራው ነገር እኔ አልቃወማትም። ልዕልቲ ሰዎችን በምታጋልጠው ነገር ላይ እኔ ከልዕልቲ ጋር አልቃወማትም። በቃ መብቷ ነው፣ ስራዋ ነው ምናምን። ከፖለቲካው አንጻር ያላትን አካሄድ አልቃወማትም፣ ፖለቲካውንም አልቃወማትም። ይሄ የራሷ አካሄድ አላት። ግን እኔ እስከዛሬ ድረስ ማረሳትና እስከዛሬ ድረስ ያስቀየመች ትልቁ ነገር የልጄን ፎቶ አውጥታ ስለለጠፈች በዛ እስከዛሬ ድረስ ተቀይሜያታለሁ። እንደዛ ማድረጓን አላውቅም። እንደዛ ካረገች ልዕልቲ ባለጌ ነች። የልጅን ፎቶ ሰላም እንዴት ናችሁ? ማስረጃ አምጣ። እኔ እንዲህ እንደማላረግ ጠላቶችም ይመሰክሩልኛል። እኔ እንደዚህ አይነት ባለጌ ሴት እንዳልሆንኩ ጠላቶችም ይመሰክራሉ፣ እንኳን የሚያውቁኝ ማለት ነው። ስለዚህ ማስረጃውን ካመጣ ከቲክቶክ ጠፋለሁ። ማን ብሎ ነው አንተ በቃ በፌክ አካውንት ፖስት ነው ማለት ነው የሚሆነው። የልጅ ፎቶ አትለጥፍም። ልጅ አላት የዛሬ ዓመት የተጣላን ነው። አሁን በአመታችን የተገናኘ ነው ነገር ነው የምልሽ። እኔ የሰውን ልጅ እንደማለጥፍ የሚጠሉኝ ሰዎች የሚመሰክሩልኝ። ተይ ልዕልቲ ከወርቄ ጋር አብራሽ እንደምትሰሪ አውቅ ነበረ። ከወርቄ ጋር አብራችሁ ትሰሩ ነበር። እኔና ወርቄ ማለት ነው። አዎ ልዕልቲ ዛሬ አይደለም ልዕልቲ ምን አለ መሰለሽ፣ እኔ ሪስፔክት አድርጌ ነው ማውራሽ። አሁን በሪስፔክት እናውራ። እኔ ኦን ሪስፔክት ማውራት አልፈልግም አንቺን። ግን ያን ጊዜ አንድ ሰውን አታክ ለማድረግ ከነ ወርቄ ጋር ምናምን ሆነሽ ብዙ ነገር እንዲደረግብኝም ወይ ደግሞ አንቺ እንድታረጊም ብቻ ብዙ ነገር ስትጫወቺ ነበረ። እኔ አላውቅም የተጫወትኩት የለም አላገጥም ምናምን። እኔ አብራት የነበርካቸውን ሴትዮ በጣም ስለሚደብሩኝ አክቹሊ ልጄንም ስለሰደቡኝ ነው። ግን እኔ ያንተ ልጅ አሁን ቁም ነገሩ የገባውበት ያንተ ህፃን ልጅ እኔ የህፃን ልጅን ፎቶ ሰቅዬ እንዲሳረክ ከታየው አምጣ ማስረጃ። ያንተ ልጅ ለዚ እኔ ባጭሩ ልንገርሽ፣ እኔ ከልጅም አልፎ እኮ ማለት ነው የእህቴን ስልክ ቁጥር አዲስ አበባ ላይ የማስፈራራት ቁጥር አላክሽልኝም? ኧረ እኔ አላኩልህም። ምንድነው የምታወራው? ሌላ ፌክ አካውንት ነው የተጫወተብኝ ያለው። እኔ ምን ትሰራልኛለህ እህቴ? ስለዚህ አሁን እኔ ስለ ልጅ ነው የገባሁት። የልጅህን ፎቶ እኔ ለጥፌ አስበዋል። እኔ ዛሬ በመኪና አደጋ ልሙት ካረኩት እኔ አላረግም። እንደዚያም ባለ ጠላቶች ይመሰክሩ። ጠላቶች አንዴ አላረኩም እያለች ነው። በቃ አለቀ ማለት አይደለችም ቦስ። እኔ ስለማውቃት ነው ልዕልቲ አታረግ። በራሷ ልጆች የሚናገሯት ነገር እንኳን ለጆሮ የሚዘገንን ቢሆንም የሌላው ልጅ ግን በእልህ ዮናስ ማኛውን ልጆቹን ለጥፋቻት አላውቅም። የዞኔን ልጆች ለጥፋት አታውቅም። ሌላም ሰው ሲናገራት በሌላ መንገድ ልትናገር ትችላለች እንጂ ልጅ ለጥፋት አታውቅም። እኔ ይሄንን እኔ እንግዲህ ይቅርታ አድርጊልኝና በተደጋጋሚም እኔ የእህቴን ቴሌፎን ቁጥር አስቀይሬያታለሁ። አካውንቷንም እንድትቀይር አድርጊያለሁ። ብዙ ነገር ማለት አንድ እህት ያለችኝ ኢትዮጵያ ውስጥ እሷ ብቻ ነችና ለደህንነቷ ሰው ብዙ ነገር ያለበት ሀገር ነው ያለችው። እንደውም ምን መሰጋው ጀርመን ሀገር ላሉት ነው ቢኮዝ አንተ አርዳለው ምናምን ስለምትል፣ ግን እህትክ ህግ ያለበት ሀገር ነው ያለችው። ማንንም ሚነካት የለም። ሰላም ዋሉልኝ። እሺ ውዶቼ ሰላም ዋሉ። ቴንክ ዩ ሊያ። ሌላ ፌክ አካውንት ይሆናል። እኔ ስለማውቃት ነው እንደዛ የምልህ ስለ እውነት። እኔ ግን ቦስ ይሄው ሁሉም ሰው የተለያየ ነገር እንሰማ ትችላለህ። እንትና ማነው
እንትና ልጅ አይ በቃ እኔ ከሷ አንደበት እንደዚህ ከሰማው ሮሚዬ እኔ በቃ እፈታለሁ። ወደ ከልዕልቲ ጋር ምንም የሚያደራርሰኝ ነገር የለም። ከልዕልቲ ጋር ምንም የሚያደራርሰኝ ነገር የለም። እሷ የፈለገችውን ሰው ብታጋልጥም ስለፈለገችው ሰው ብትናገርም እኔ ልከራከራት ልጣላትም ልናገራትም የምችል ሰው አቅሙም የለኝም እውነት ለመናገር አንድ ሰው የራሱን አካሄድ መሄድ ይችላል። እኔ አይመለከተኝም። ግን እኔና እሷ በዛ ደረጃ ላይ ልንሄድ የቻልንበት ትልቁ ነገር ያሃ ነው በቃ እንጂ እኔ ልዕልቲን ምንም ላይ ደርሳብኝ አይደለም። በቃ ይሄ በእህቴና በልጄ ብቻ በቤተሰቦቼ መታለች ብዬ ስለማምን ያን መንገድ በቃ አልፋ እዛ ድረስ መሄድ የምትችል ሰው ነች። ምናልባት አይታወቅም፣ ፌክ አካውንትን በሷም ሊሆን ይችላል እንደዚህ የሚባል እሷ አይደለችም። ሜቢ ሴትዮዋ ይሆናሉ ገባ እንድትጋጩ ብለው ያደረጉት እንጂ እኔ ስለማውቃት ነው የምነግርህ። እኔ ግን ስለ እውነት ነው የምልህ ቦስ። መርሃዊ ነው ማን ነው የሚሰሩት? ሻጥር እኮ ሻጥር አይደለም ቦስ፣ ስለማታውቅ ያኛ ሴትዮ ናቸው እንደዚህ አይነት ስራ የሚሰሩ። በቃ ቴንክ ዩ ገብቶሃል? ሴትዮዋ ናቸው አታክ እያደረጉ ያሉት። እኝታፋቸው ሲከፈት እንደተበላሸ በር ፂጢጥ የሚልባቸው እሳቸው ናቸው እንጂ። አዎ በዚህ አጋጣሚ ደግሞ እሳቸውንም እኔ መናገር የምፈልገው ከዚህች አንድ ፍሬ ልጅ ጋር ያዋት እስኪ ስታምር ራሱ ፕሮፋይል ፒክቸሯ ራሱ ስታምር እኮ የኔ አበባ እኮ ነች ማርዬ ማለት በቃ እኔ በጣም ነው የማፈቅራት፣ በጣም ነው የምወዳት። በቃ ከማርዬ ጋር መወዳደር አያስፈልግም። ማርዬ የራሷ ቢዝነስ የምትሰራ የራሷ ስራ አላት፣ የራሷን ልጆች በስነ ስርዓት የምታሳድግ ቤተሰቦቿን የምትወድ አልፎም ተርፎ ደግሞ ለኔ ዋጋ የከፈለችልኝ ጊዜዋን ያቃጠለችልኝ ሴት ስለሆነች ጃፒ አትሳከታች ቁጭ ብለ እኔ ልንገርህ ቦስ፣ እንደዛ ካልክ እንደውም ይኸው ሮማንም ሁሉ ባሉበት ነው የምነግርህ። እኔ አንተን በሆን ኖሮ አባቴ ይሙት ነው የምልህ የ5 ደቂቃ ቪዲዮ ለህያብ ሰራላት ነበር። እኔ ዛሬ አሁኑኑ ሰራላታለሁ የምትለው ምን አለ መሰለ፣ የእውነት ነገር ነው የምነግርህ። ለበዛ በጨለማ ሰዓት ከጎኔ የነበርሽ ጊዜ የሰጠሽኝ ብለህ የምታመሰግንበት ቪዲዮ ሰርተህ በደንብ ፍቅርን የምትገልጽበት ቪዲዮ ሰርተህ ስትለቅ እኔ ይሄው እኔ በእናቴ አልምልም። ይሄው ቀለበት ላስራላት እኮ ነው። አሁን እኮ አንደኛ ዓመታችን ላይ እኮ የልደት ቀን እኮ ቀለበት ሰርተህ ቀለበት እኮ ቀለበት ልብ ነው ዋናው እንጂ ቀለበት እኮ ሲቸግራው ተምሸጠው ነገር ሳይሆን ንጹህ ልብ ነው ከቀለበት በላይ ገባ። እና አይ እውነት ንጹህ ልብ አለኝ ክርስቶስን ነው የምልሽ። እኔ ማርዬን እኔ ማንም ፈጣሪ እስከሚያውቀው ፍራንክፈርት ላይ ማንም እስከሚያውቀኝ ድረስ ለማርዬ ያለኝ ክብርና ለማርዬ ያለኝ ቦታ እኔ ክርስቶስን ነው የምልሽ። እኔ የኪዳነ ምሕረት ስጦታዬ ነች እቺ ልጅ። በቃ እኔ ቲክቶክ አገናኘን እንጂ እኔ እግዚአብሔርን የላካት ወደ እኔ ብዬ የማስባት ሴት ነች። አሁንም ቢሆን ማልክዳት፣ ነገም ቢሆን ማልክዳት፣ ማላሳፍራት፣ አንገቷን ማላስደፋት ማርዬ ከኔ የተሻለ ሀብታም ከኔ የተሻለ ምናምን ልታገኝ ትችላለች፣ በቁንጅናዋ፣ በመልኳ፣ በባህሪዋ። ግን እግዚአብሔር ለኔ መርጦ እስከሰጣት ድረስ ሁልጊዜም እኔ የማርዬ ሙርከኛ ነኝ። ጎበስ ልብሷ ብቻ አይደለም እሷም ብራንድ ናት። እኔ ካንተ ከማቀ እውነት ለመናገር ጨዋነቷን ብራንድ ነች። በጣም በነፃነት የምታምን የማታስጨንቀኝ እንደፈለኩ ቲክቶክ ላይ ሳወራ ገብታ ጣልቃ ማገባ በቃ እንደፈለኩን በቃ ማንነትን አትልቀቅ እንጂ እዚህ ጋር ሆነ ከሰዎች ጋር ተሳሳቅ። አንዳንዴ ዲስሪስፔክት የሚያደርግ ንግግሮች እንኳን ሰው ሲናገሩኝ እሷ በዛ ደረጃ ልክ ሄዳ የማይከፋት አስተዋይ ሴት ስለሆነች እኔ በጣም ነው የማከብራት። እግዚአብሔርን ነው የምልሽ። በዚህ ደረጃ ደግሞ ፍቅሬን ደግሞ እኔ እንጃ እኔ እግዚአብሔር ያውቃል። ከኔ ጋር አብራ የተሰቃየች ልጅ እኮ ነች። እኔ የኔን ስቃይ አብራ እኩል የተካፈለች ልጅ ነች። እኔ እነ ባርባራ ምስክሮች አሉ፣ እነ ሚሞም አሉ ምናምን ገብቶሻል አባባሌ። ብዙ ነገር አብራ የተካፈለች ሴት ነች እና ማርዬን እኔ እጄን ቆርጬ እሰጣታለሁ። ክርስቶስን ነው የምልሽ። በቃ ይሄንን ካልክ እንግዲህ ይሄንን ነበር እኔ የምፈልገው ቦስ። ፍቅርህን ግለጽላት፣ ሁሉም ሰው ሼር ያድርግ። ምን ያህል መስዋዕት እንደከፈለች፣ ምን አይነት መልካም ሴት እግዚአብሔር እንደሰጠ፣ ሁለተኛ ህይወትህን ከእግዚአብሔር በታች ደከመኝ ሰለቸኝ ሳትል ብዙ ነገር ያደረገችልህ የሆነችልህ ሴት ነች። ህያው ያላትም ለዛ ነው። እኔ አንተ እሷን መተው ትችላለህ በኤኒ ታይም። እኔ ዛት ባይ ቢዝነስ ግን እሷን ትተህ እዛ ገባለሁ ካልክ ግን
አረ ኩኒ አራት ድገሚ ይሄ ነገር አራት ድገሚ ለኔ ራሱ እኮ ያሳፈረኛል እኮ እሺ በቃ ኩኒ አንዴ እኔ የሆነ ነገር ልበላት እመቤቴን ኩኒዬ ባለፈው እኔ እና እሱ እያወራን ስልኩን እንግዲህ ነግሬሻለሁ ይሄ በልጆቼ ነው የምምልልሽ እኔ ሁሌ ነው ቼክ ማድረግ አያለው ሁሉንም ነገር ግን ባለፈው ሁላ በጣም ነው የደበረው ባለፈው ህይወቴ እንደዚህ እያሉኝ ምናምን እንደ ራሴን እንዳጠፋ ነው እንደሚፈልጉት ምናምን እያለኝ ነበር ለዛ እኔ እንደውም እንትን እላለሁና እዛ ቦታ ላይ ምንም አይነት ነገር የለም አትጠራጠሪ ለማለት ነው 100% ማሪዬ ቆይ ማሪዬ እኔ ለሮሚም ለማሪዬ ታውቂያለሽ ለሮሚና ለኩዊን መናገር የምፈልገው ነገር ምን እንደሆነ ታውቂያለሽ እዚህ ጋርም ላሉት ህብረተሰቦች እውነት በዚህ ደረጃ ልክ እንደኔ የተሰደበ የለም በዚህ ደረጃ ልክ እንደኔ የተዋረደው ሰው የለም ሌላ ሰው ቢሆን ራሱን ያጠፋል እውነቴን ነው የምልሽ በየገባሁበት አንተ የሴት ቂጥ ነካሽ አንተ የሴት ገንዘብ በይ አንተ እንደዚህ ሲሉኝ መጠቋቆሚያ ነኝ በየሄድኩበት ቦታ ላይ እግዚአብሔርን ነው የምልሽ እኔ እግዚአብሔር ከኔ ጋር ስለሆነ እቺም ጥሩ ልብ ያላት ሴት ከኔ ጋር ስለሆነች ነገሮች በጥሩ ደረጃ ላይ መጥቼ ቲክታክ ላይ በበለጠ ደግሞ እመጣለሁ ስል ደግሞ ብዙ እንቅፋቶች ገጠሙኝ ህክምናው ምንም ገብቶሻል አባባሌ ራሴን አውጥቼ እንዳላሳይ እንቅፋቶች ገጠሙኝ ከዛ እንቅፋት አልፈን እኔና ማርያ ያሳለፍነው ብዙ ታሪክ አለ እኔና እሷና እኔ እንጃ ለኔ ማርዬ ምን እንደዚህ ብዬ መግለጽ የማልችላት ሴት ነች ለኔ እውነቴን ነው የምነግርሽ እኔ ማንም ሴት እዚህ ጋር ብትመጣ ክርስቶስን ነው የምልሽ እኔ ማርዬን ልቀይራት አይደለም ላስበውም አልችልም አይደለም ሌላ ሴት እሳቸውን ታያቸው እሳቸው በቢዝነሳቸው ፈልገው ነው እኔ እኮ አልኩሽ እኮ ኩኒ እኔ መታወቅ ብፈልግ ያኔ እኔ ገንዘብ ብዬ ነው እንጂ የሆነ ጥቅም አገኝበታለሁ ብዬ ነው መታወቅ ብፈልግ ኖሮ እኮ ከሷ ጋር ቁጭ ብዬ ዩቲዩብ ላይ ቪዲዮ እየሰራው ቁጭ ብዬ ሰቅል ነበር እኮ ቁጭ ብዬ እኔ ለወጋኝም ሰው እንኳን ሄጄ የምከስ ልጅ አይደለሁም እኔ በቃ እግዚአብሔር ይበቀሏል ብዬ የማልፍ ሰው ነኝ በዚህ ደረጃ ተመልሼ ወደ ኋላ እንዴት ነው ሰው መስቀልን ያስቀድሞ ዓለምን መስቀልን ትቶ ወደ ዓለም አይዞርም ያ ማለት ነች ማርዬ ለኔ እንቁትቼ ወደ ነሐስና ብረት ምናምን አልመለስም ይሄው ሮሚ ሰምተሻል ሌሎቻችሁም ሰምታችኋል እሺ ለሷ በዚህ አጋጣሚ ማርዬ ከኔ ጋር አንደኛ ዓመትሽን ልታከብሪ ስለተዘጋጀሽ እግዚአብሔር አንድ ዓመት አብረን ስላቆመን በፍቅር እንደው ብንጨቃጨቅ እንኳን ከራሳችን አልፎ ማይወጣ ጭቅጭቅ ስለሆነ ዛሬ ብንጣላ ነገ የምንታረቅ ሰዎች ስለነበርን እስካሁን ድረስ ተቻችለን በህይወት አጋጣሚ ደግሞ ብዙ ነገር ስላደረግሽልኝ ማረግሽ ደግሞ አብረሽኝ ህክምና ላይ አብረሽ ስለተሰቃየሽ በገንዘብ በጥቅማ ጥቅም አይደለም እኔ ማወራ ያለሁት ሰው እንዲገባው ማለት ነው ከህክምናው ጋር ማብራኝ የተሰቃየች ስራዋን ጥላ ልጆቿን ጥላ ከኔ ጋር ብዙ ያሳለፈች የደከመች ሴት ስለሆነች አሁንም ቢሆን ነገም ቢሆን ክብር ይገባሻል ቪዲዮ አይደለም እኔ ቪዲዮዎች ሰራልሻለሁ እኔ አካውንቴ ላይ ከገባሽ በአብዛኛው ቪዲዮ ያለው ካንቺ ጋር ያለው ቪዲዮ ነው የኔና አንቺ ቪዲዮ ነው ያለው ብቻዬን እንኳን ቪዲዮ መቅረጽ እንኳን ብዙም ደስተኛ አያደርገኝም እኔ በዛ ደረጃ ስለማስብሽ ማርዬ እግዚአብሔር ያክብርልኝ ዛሬም ቢሆን ነገም ቢሆን እግዚአብሔር እድሜና ጤናውን ይስጥሽ ያሰብሽበት እንድትደርሽ ይፈልጋለሁ እግዚአብሔር ሁልጊዜም ያሰብሽውን ያሳካልሽ እወድሻለሁ አፈቅርሻለሁ ጠላቶች ይቃጠሉ እንግዲህ መደሰት ያለባችሁ ሰዎች ደግሞ ከኛ ጋር አብረን አንቨርሰሪያችንም አንደኛ ዓመታችንም ልደታችንንም የተዋወቅንበት ቀንንም ሁሉንም አብረን እናሳልፍበት በቅርብ ስለሆነ ያንን ነው ልንፈልገው እንጂ እስካሁን የሚወጡት ቪዲዮዎች ምናምን ለልቲም መታች ሆነሽ የምትሰሚኝ ከሆነ የለጠፍሽውን ቪዲዮ እኔን ለማስከፋት በሆነ ሌላም ሰው ለመጉዳት ብለሽ ካስበሽ ከሆነ ይሶኬ አላቅም ያው ቫይራል የወጣ ቪዲዮ ነው ስለዚህ ቪዲዮን ብታነሽልኝ ደስ ይለኛል መቃቃሩ ይብቃ አዲስ ዓመት ነው ከዚህ በኋላ ከልልቲ ጋር የሚያጋጨኝ ነገር አይኖርም ልልቲም በራስሽ መንገድ መሄድ ትችያለሽ ኖርማል ነው ቲክታክ ላይ ትጋጫለሽ ታረቂያለሽ ከዓመት በኋላ ነው እኔና ልልቲ ዛሬ ያወራ ነው ኢትስ ኦኬ ችግር የለብኝም ልልቲ ይሄን ያለ እኔ ክፉ ማሰበባትም ልጅ አይደለችም እኔ ኖርማል እንደ ቲክቶከር ነው የምጠቀመው ቲክቶክን ለበጎ ነገር ነው እንጂ ለክፋት አላስብም በዛ ደረጃ ነው የማስበው ያ ይሄን ነው ልል የምፈልገው ማርዬ ሁሌም ዛሬም ወድሻለሁ አከብርሻለሁ የኔ ፍቅር ነሽ አንቺ
እኔም እወዳለሁ። እዚህ ጋር በጣም ብዙ ሰዎች ፋኒን አታንሳ ትላላችሁ። ካሁን በኋላ ስለ ፋኒ አያወራም፣ አውርተንበታል፣ አለቀ በቃ። ኦኬ ዝም ብላችሁ ፋኒ ኤለን ታንሳው ኤለን ሰው በቃ አወራንበት አይደል? ካሁን በኋላ እኔ ሆዴ ልንገርህ፣ አታውራ ስለማንም ሰው አንተ። አዎ ስለማንም ሰው በቃ ልንገርህ፣ ኢንቮልቭ አታድርግ፣ ሌላው ያወራበት። እሺ ሌላው ያወራበት። እኔ እኮ ደስ የሚልሽ ነገር እኮ ዝርያ ያራዳ ልጅ እኮ ሲመከር እኮ ይሰማል እኮ። አዎ ያራዳ ልጅ ሲመከር ይሰማል። ማንም አይጠላው። አሁን እኔ ሙድ ይዛለሁ ፋንዬ ላይ የሚደንሰው ዳንስ ከሰውነቱ ጋር ማቻ ፋኒ ውስጥ ትልቅ ሰው እያሉ ፋኒ ውስጥ ትልቅ ሰው እያሉ ታውቂያለሽ። አይተሽ ከሆነ ፋንዬ ወደዛ ደረጃ ከደረሰ ቲክቶክ ላይ የ6 ቀን አዋጅ ጥቁር መልበስ አውጃለን። እግዚአብሔር መጠየቅ ደግሞ አለኝ። የማርዬ ስልክ መጠየቅ ነበረኝ። በጣምር አረገውም ምን ታይቷቸውና ፍርዬ ነን አብረን ፍርዬን ካረገ 6 ቀን ቲክቶክ ሙሉ ጥቁር ይለብሳል ስላት ስትስጥጣ አዎ እንዴ አዎ እያለ እኔ ማለት ነው። የእውነት ግን በጣም በሚገርም ሁኔታ ቫሪያል ሆኖ ሁሉ ቦታ ታይዋለሽ ይሄን ነገርና የእውነት ስልኩን ባላቀው ኖሮ እኔ ራሴ እንዴ ምንድነው ነበር ትንሽ የሆነ ጥርጣሬ እንኳን ይገባኝ ነበር። እና በጣም ገረመኝ። ሰው ዝም ብሎ በቃ በሌለ ነገር እኔ ማለት ጋር መመለስ አልፈልግም መመለስ አልፈልግም። ምክንያቱም እኔ አልዋሽም። በቃ እንድታምኚኝ የምፈልገው እኔ አልዋሽም። አንቺ የሆነ ኢንፎርሜሽን ደርሶሽ ነው፣ ግን ያ የነገረሽ ሰውም ደግሞ የላከልሽም የሆነ የተሳሳተ ነው የሚሆነው። በሆዴ ስልክ እኔ 100% ነው እንደቆምኩት ምነግርሽ። በሆዴ ስልክ ምንም አይነት ነገር የለም። በሆዴ ስልክ ነው ማለት ነው። እግዚአብሔርን በቦስ ስልክ ምንም አይነት ነገር የለም። እኔ ሁሉ ነገር በሆዴ ስልክ ካልሆነ ባንቺ ስልክ ነው ማለት ነው። ኖ የምሬን ነው። እግዚአብሔርን ኩኒ ከፈለግሽ በውስጥ እኔ ይሄን ያልሽሮኝ ነው የምነግርሽ። በውስጥ እናወራለን። እኔ አንቺ ቦስ ሆነ አሁን እኮ እኔ ፍቅራችሁ ይበልጣል። እኔ አልዋሽሽም። ሮማንን በጣም አምናታለሁ። ባይዘው ለሮማንን መላክ እችላለሁ ከፈለግሽ አምናታለሁ። የራሴ ማምንበት ሮማንን ማምንበት የራሴ ሪዝን ስላለኝ ነው። እሺ ግን ነገርኩሽ። አሁን እሱ የተናገረው ነገር በጣም ደስ የሚል ነገር ተናግሯል። ስለዚህ ምን አለ መሰለሽ አይደለም እኔ ተራ ቲክታከርና ፋሚሊ እንኳን እኮ በሰው መሃል አይገባም። ገባሽ? እኔ ካንቺ እኮ እሱ ይቀርበኛል ከፈለኩኝ፣ ግን በሴትነትና በጨዋነትሽ ያከበርኩሽ ሴት ስለሆንሽ ነው አንቺ እሱን የተናገርኩት። እንደ ታናሽ ወንድሜም ስላየሁት ነው የተናገርኩት። እናንተ ከተከባበራችሁ፣ እሱ ከተዋወቃችሁ፣ ከተዋደዳችሁ እኔ እኮ ተራ ሶስተኛ ምንም ዝም ብዬ ወረኛ አልባልተኛ በይ የደረሰኝ ነገር ትክክለኛ ነው፣ እውነተኛ ነው። ግን የእናንተ ፍቅር ደግሞ ይበልጣል። ለምጣዱ ምንድነው የሚባለው? ለምጣዱ ሲል አይጧ ትለፍ ነው ምናምን ይባላል። ስለዚህ የእናንተ ፍቅር አይበልጥም ከኔ ካለኝ ተራ ነገር። ስለዚህ እናንተ ከተፋቀራችሁ እንደዚህ ብሎ ነገር ንጹህ ፍቅሩን ተገለጸ። በቃ እኔ ሌላው ነገር ለኔ ተራል። ስለዚህ እኔ ይቅርታ እላለሁ። ያለኝ ነገር እንዳለ ሆኖ ይቅርታ። እላፊ ነገር ከተናገርኩኝ ቦስ ሀወይ ይቅርታ ካስከፋው ማን ነው ህያብዬም ካስከፋሁሽ ይቅርታ። ኧረ እኔን አላስከፋሽኝም። ቦስ የት ሄድክ? ምት አሎ አንዴ እዚህ ጋር ሰዎች እያናገርኩ ነው። እሺ እየሰማሁ ነው። ያለች ነው ኩን ያ ካስከፋው